አሲያ በሌላ ጉዳይ እምታቂውን ነገር ቤትሽም ከፍተሽ ቢሆን ለህዝብ ተናገሪ። ሌላ ሙታለች እየተባለ ነው። አሲያ ገንዘብ እንዳይነካ ያለችው በልጅቷ ስም የተሰበሰበ። አሰላሙ አለይኩም ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። በሌላ ኑር ሰቦ ጉዳይ የሚሰማው እጅግ በጣም አሳዛኝ ነው። አላህ ውሸት ያደርገው በሉ። ሙሉ ቪዲዮውን እጋብዛችኋለሁ። ከዛ በፊት ግን አንድ ሚስጥር ልነግራችሁ ወደድኩኝ፣ እውነታውን ማለት ነው። በተለይ ከሌላ ቲሞች ውስጥ የምደዋወላቸውም ሰዎች ስላሉ ማለት ነው። ዛሬ ፍርጥ አድርጌ ልነግራችሁ ወደድኩኝ። በሌላ ኑር ሰቦ ገንዘብ ጉዳይ ግማሹ ይገባኛል ግማሹ አይገባኝም በሚልና ግማሹ ደግሞ አይ ሚስጥሩን ፍርጥ አድርገን ወደ ሚዲያ እናውጣው በማለት መካከል ሁሉም ንትርክ ውስጥ ገብተዋል። ለምሳሌ የሌላ አጎትና የሌላ ወንድም እናትና አባት እንዲሁም የሌላ ቲም ብሩን ያሰባሰቡት ማለት ነው። አልፎም የሌላ ኮሚቴ ሳውዲ አረቢያ ያሉት ሁሉም ንትርክ ውስጥ ገብተዋል። ግማሹ ገንዘብ ለኛም ይገባናል ግማሹ አይገባንም በሚለው። እዚህ መካከል ግን ሌላ ተረስታለች። አንድ ሐሳብ ግን ኻሊድ ፋውንዴሽን እና ተስፍሽ ያመጡት ሐሳብ ነበር መጀመሪያ ላይ። የሌላ ቤተሰቦች ወደ ሳውዲ አረቢያ ሄደው ሌላን ማየት አለባቸው የሚል። በዚህም ኻሊድ ፋውንዴሽን ጉዳዩን እኔ አስጨርሳለሁ ብሎ የሌላ ቤተሰቦች ኻሊድ ፋውንዴሽን ጋር ተቀምጠው ተፍ ብለው ከውጭ ጉዳይ ሚኒስቴር እና ከኢትዮጵያ ፍርድ ቤት የሌላ እናትና አባት መሆናቸው ምናምን በማረጋገጫ ማህተም አስመትተው ነበር። እዚህ መካከል ግን ኻሊድ ፋውንዴሽን ተያዘ፣ ታሰረ ማለት ነው። ጉዳዩ ተቋረጠ። ከዛም ከሳውዲ አረቢያ ምን ያስፈልጋል ተባሉ። ደብዳቤ የሌላ እናትና አባት ስለሆኑ ሌላን መተው ማየት አለባቸው የሚል ከሳውዲ አረቢያ ጀዋዛት ማህተም የተመታበት ደብዳቤ ያስፈልግ ነበር። እዚህ መካከል ሐጁም መጣ። ጉዳዩንም የሚያስጨርስላቸው ሰው ጠፋ። አንድ ከሌላ ቲም የሆኑ ለኔም ፊዛ ፈልግልን ብሎ ደውሎ ጠይቆኝ ነበር ማለት ነው። ፊዛ እንድፈልግላቸውና የሌላ እናትና አባት ወደ ሳውዲ አረቢያ ሄደው ሌላን እንዲያው። ያም አልተሳካም። በአጋጣሚ ፊዛ ሁሉ ተዘጋ ማለት ነው። አንድ ሰው አሰራለሁ ምናምን ብሎ ነበር፣ አልሆነም። እዛ ደግሞ ያሉት የሌላ ኮሚቴዎች የሌላ እናትና አባት ወደ ሳውዲ አረቢያ እንዲመጡ አይፈልጉም። ደብዳቤውም እንዲጻፍ አልፈለጉም። እነሱ በራሳቸው በሌላ መንገድ ሊሄዱ ነበረ ማለት ነው። ከዛ ምክንያቱም ኮሚቴው እዛ ያለው ፍቃደኛ አይደለም። እዚህ ጋር ደግሞ አንድ የሌላ አጎትና የሌላ ወንድም ያልተግባቡበት የሆነ የተደበቀ ሚስጥር አለ። ይሄ ሚስጥር ወደ ሚዲያ አደባባይ ላይ ይውጣ አይውጣ በሚባባል አሁንም እዚህ ጋር ከባድ ንትርክ ተፈጥሯል ማለት ነው። ሰሞኑን ታዳ ላይቭ ላይ በአህመድ ራያው ቤት በርካታ አጀንዳዎችን እያነሱ ነበር። ለሌላ ጠበቃ መገዛት አለበት፣ ሌላ በህይወት አለች የለችም የሚለው ራሱ ክርክር ውስጥ ገብቷል። ሌላ አለች ሞታለች የሚለው ክርክር ውስጥ ገብቷል። የሌላን ጉዳይ በቅርብ የርቀት እናቀዋለን የሚሉ በእነ አህመድ ራያ ቤት እነ ኡሙ አህመድን ጨምሮ በርካቶች እየመጡ ሐሳብ እየሰጡ ነው። እኔም እንዳልኳችሁ ላይቭ ቀዳለሁ እያልኩኝ አልተመቻቸልኝም። ያው ትቻለሁ። አሁን ለታም ትላንትናም በየቀኑ ሪከርድ ማን ነው ላይቭ ላይ በሷ ጉዳይ ክርክር ላይ ናቸው ማለት ነው። ያው ብዙ አጀንዳዎች ስላሉ አሁን ሰዓት ሰው እንትን ባይልም የሌላ ጉዳይ እጅግ በጣም አከራካሪ ነው። አሁን ተነጭራሹም አለች የለችም የሚለው ሆኗል አከራካሪውና ቪዲዮውን እጋብዛችኋለሁኝ። አላሁ ሙስተዓን። ገንዘብ ግን የቱን ያክል ከባድ እንደሆነ ገንዘብ ማለት ዛሬ እኔ እንጃ ከሰው ልጅ በላይ የሆነበት ዘመን ላይ የደረስን እስከሚመስል ድረስ የሌላ ጉዳይ እንደዚህ ሆኖ ቀርቷል። ያቺ ብዙዎች ያለቀሱላት፣ ያቺ ብዙዎች ያነቡላት፣ ያቺ ብዙዎች መቀነታቸውን የፈቱላት፣ ያቺ ብዙዎች እኔ ካንሰር በሽተኛ ነኝ እኔ ልሙት ያሉላት ሌላ ዛሬ በቀረቻት 9-10 ሚሊዮን ብር አካባቢ በዚህ ንትርክ ውስጥ ተገብቶ ሌላ እንድትረሳ ሆናለች ልላችሁ ወዳለሁኝ። እና ማቆም ምስጢር ይሄ ነው። ተፈለጋችሁም ጠይቄ ከሌላ ቲም በሪከርድ እየላችሁ ልመጣ እችላለሁኝ።
ሰሞኑንም ላይቭ ላይ ስላሉ ስለ ሌላ ጠበቃና ቁምላት ያሉት እዛ ሆነው እስር ቤት ሄደው ያዩ ምናምን በርካቶች እጅግ በጣም ብዙ አስደንጋጭ መረጃዎችን እያወሩ ነው። እውነታውን ግን አላህ ያውቃል። ሌላን የሌላ ኮሚቴም ትቷታል፣ ረስቷታል። የሌላ ቲምም ረስቷታል። ግማሹ አያገባኝም፣ ግማሹ ያገባኛል በሚል ንትርክ ውስጥ ተገብቷል። ለማንኛውም እችን ሁለት ቪዲዮ ናት አጠራጠር ያለ ቪዲዮ ልጋብዛችሁ። ላይክ ሼር አድርጉት። ሐሳባችሁን ደግሞ ኮሜንት ላይ አስቀምጡ። አብራችሁ ይቆዩ። ሰላም አለይኩም። አሲያ ገንዘብ እንዳይነካ ያለችው በልጅቷ ስም የተሰበሰበ የልጅቷ ሐቅ ስለሆነ ነው። ይሄ እውነት ነው። ለልጅቷ የሚያስፈልግ ገንዘብ መሆኑን ኮሚቴዎቹ ገንዘብ ይሰጠም ብለው አሲያ ዝም አትልም፣ መፍትሄ ታመጣለች እንጂ። እስቲ ሰፍዩ ጠይቆሻል ወይ በላት። በቃ መሐመድ ይቅርታ አድርግልኝና ሰፍዩ ጠይቆሻል አልጠየቀሽም በላትና አይ ከተባልኩ እኔ በዚህ ህዝብ ፊት ውሸታም ነኝ፣ እኔ አጭበርባሪ ነኝ፣ በቃ 100% ወዝልሃለሁ። አሁን የሰፍዩ ላስተካክልና ተወሱን ተውና ላስተካክለኔ ቆይ ላስተካክል። ሰፍዩ ፒዲኤፍ አንተ ጋር ሲመጣ አንተ እንዳወራኸው አይደለም ትርጉም ላይ ያለው በሐኪም ማስረጃ ለፍርድ ቤት የቀረበ ምን አይነት የግድያውን ዲቴል አለ። እሱን አይመለከተንም። እሱን ግዴታ የሚለባችሁም ለህዝብ ማቅረብ። እኔ ስላነበብኩት ነው ፒዲኤፉን። አህመድ ከፈለክ ቆይ ስክሪንሻቱን ልክላለሁ። ስክሪንሻት እኔ የወንጀል አፈጻጸሙና የፍርድ ውሳኔው ሁለቱን ብቻ ነው ስክሪንሻት ያስቀረውትኝ። እናንተ ጋር ሲመጣ ዶክመንቱ ፒዲኤፉ የተባላችሁት ለማደም ሰው እጅ እንዳይገባ ነው የተባላችሁት። እኔ እየተቃወምኩ ያሉት ነው። ህዝብ ነው ሌላን እየጠበቀ ያለው ህዝብ ነው እየጠበቀ ያለው። ብር ያዋጣም ያላዋጣም ታብታብ ያረገም የሌላ ጉዳይ ምን ላይ ደረሰ ብሎ ነው እየጠበቀ ያለው። ቢያንስ የመጨረሻዋን ፔጅ እንኳን መቼ ትፈታለች የሚለውን ነገር ለምን ለህዝብ አላሳወቃችሁም? አንድ በል አንተ እንዳልከው የዛሬ 2 ወር ሳይሆን የዛሬ 2 ወር ማለት ረመዳን ነው። በአራተኛ ወር ሂጅሪ ነው የዛሬ አሁን 11ኛ ወር ላይ ነው ያለነው። የዛሬ 4 ወር ስንት ነው የሚሆነው? አህመድ ካልኩሌት አድርገው። የዛሬ 6 እና 7 አመት ነው ፒዲኤፍ አሲያ በሌላ ጉዳይ እምታቂውን ነገር ቤትሽም ከፍተሽ ቢሆን ለህዝብ ተናገሪ። ሌላ ሙታለች እየተባለ ነው። ተስፋዬ ሐረርጌው ለመጨረሻ ጊዜ የሰራውን ቪዲዮ ገብተየው ደከመው አይቼዋለሁ አለው። ሁሌ ነው የሚከታተሉት። እዚህ ያለው ይመጣል እኮ እያንዳንዱ ላይ ፍርድ ይመጣል እኮ። እኔ እስቲ አንተ አንድ ነገር ንገረኝ። ከኢድ በኋላ ትፈታለሽ ብሎኝ አቡ አፍናን እየጠበቅኩኝ እኔ ይቅርታፉ በልሽ እኔ 2 ቪዲዮ ሰርቻለሁ። ትፈታለች ከሌላ ከኢድ በኋላ ተብሎ 2 ቪዲዮ ሰርቻለሁ። እሱ አይደለም የመጨረሻ መፍትሄ ካላችሁ ወደ መጨረሻ መፍትሄ እንሂድ። ኦኬ አህመድ አንዴ እንግዲህ አንዳንድ ጊዜ አንዳንድ ንግግሮች ሲሰሙ ወንድሜቶቼ ትደነግጣላችሁ። እንግዲህ ወንድማችን መሐመድ ተናዶም ይሁን ስሜታዊ ሆኖ አላቅም ሌላ ሞታለች እየተባለ ነው ስል እኔ በጣም ደንግጫለሁ። ብዙ ወንድሜቶችም እንደምደነግጡ ተስፋ አድርጋለሁ። አልጠራጠርም ማለት ነው። ለማለት ብዙ ተስፋ አድርጎ ሌላ ትመጣለች፣ ትወጣለች፣ ከቤተሰቦቿ ትገናኛለች ብሎ በተስፋ እየጠበቁ ነው። ቤተሰቦች ደግሞ በጣም ከምንም በላይ በጉጉት እየጠበቁ ያሉ አንዳንድ ጊዜ ወንድማችን ሰይፍ ላይ ብዙ ጭቅጭቆች ይነሳሉ። እንግዲህ ከማንም በላይ ደግሞ እሱ አጎቷ ነው። ያው ሌላው በገንዘብ ረድቷል፣ በሐሳብ ረድቷል፣ እንቅልፉን አጥቶ አድሯል፣ ቁጭ ብሎ አድሮ ውሎ ሰርቷል፣ ብዙ ደክሟል። እና እቺ ልጅ ወጣ በሰላም አላህ ከቤተሰቦቿ ጋር ያገናኛት ዱዓ ማድረግ ነው። አንዳንድ ጊዜ በስሜትም ሆነ ወይ ደግሞ በስሌት ንግግራችሁንም ብትቆጠቡ አስባችሁ ብትናገሩ አሪፍ ነው። በጣም ብዙ ቅን የሆኑ መልካም ወንድሜቶች አሉ። የሰው ደስታ የሚያስደስታቸው በሰው ሀዘን በጣም የሚደነግጡና የሚከፉ ብዙዎች ስላሉ ለነሱም እያሰባችሁ በዚህ አጋጣሚ ይሄው እንግዲህ ሰይፉ አጠገብ ቁጭ ብላችሁ ደግሞ ሞታለች እየተባላችሁ ስትሉ አባትዮ ቢሰሙ እናቷ ደግሞ ቢሰሙ እንኳን በህይወትም ኑራ እንደዚህ ነገር ቢባል ከባድ ነውና አላህ ረጅም እድሜና ጤና ይስጣት። አላህ በሰላም ከቤተሰቦቿ ጋር ያገናኛት እላለሁ። እንግዲህ ይሄንን ይመስላል። ለዚህ ቤት አዲስ ከሆናችሁ ታፕ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ። በብዛት ኮፒ ሊንክ ብታደርጉልኝ በጣም ደስ ይለኛል።
ሁላችሁንም ባላችሁበት አላህ ይጠብቃችሁ ሌላንም አላህ Subhanahu Wa Ta'ala ካለችበት ጭንቀት ይፈርጃት